ትሁቴ ቆይ ሊዲያን ሚዜ ልታደርጊያት ነው? አዎ። ታዲያ ይሄን ያስደብረሽ? እንዴት አያስደብረኝም? እያወቅሻት ፕሮግራምሽን የማበላሸት ትቅዳለሽ? ተለውጣለች። አሁን ከሁሉም ነገር ገብቷታል። መቼ የተሻተም ተለውጠች የምትይ? እንደ ህፃን ልጅ በቃ ሴቶቹን ሰብስበ ነው ፈልገኝ እና ምን ላድርግ? ስልክህን አጥፍተን የጠፋው ምን አለች? በእኔ ምክንያት ነው ብላ ስቅስቅ ብላ ለቀሰች። እነ ትሁት በመንገዳቸው ላይ ደጀኔን አይተውታል። ሊዲያ ዛጋ ደጀኔ ትሁት እንድታየህ የሆነ ነገር ማድረግ አለብህ ብለው ነበር። ታዲያ ደጀኔ ያንን አስቦ እነ ትሁትን ተከታትሎ ሆን ብለው እንዲያዩት አድርጎ ይሆን አጋጣሚ ተገጣጥሞ ይሆን የሚታወቅ ነገር የለም። እስቲ ከዛ በፊት ግን ተመስገን ደጀኔ ላይ የሆነ እርምጃ ሊወስድበት ይገባል የምትሉ ይህን ቪዲዮ አንዴ ላይክ እያደረጋችሁ፣ ምክንያቱም ደግሞ ዛጋ ደጀኔ እያለ ይሄ ሰርግ በሰላም ያልፋል ማለት ዘበት ነው ማለት ነው። ስለዚህ አሁን ላይ እንግዲህ ትሁትን ብትሆን ደጀኔን አይተዋለች ማለት ነው። እዛጋ ደግሞ ደጀኔን ማየቷ ምናልባትም ቤት ሄዳ ስለምታወራው ይሄንን ነገር ማያ ይሄንን ነገር ስትሰማ ነገሩን ከሰማች አይቀር ብላ ሊዲያንም ልታጋልጣት ትችላለች ማለት ነው። ዛሬ ላይ እንግዲህ ሊዲያ ያንን ቤት ለቃ ወጣ እንግዲህ ትንሽ ቤት ሄጄ ረፍት ማድረግ አለብኝ ብላ ነበረ። ታዲያ አንዳንድ እቃዎችንም እንደምታመጣ ተናግራ ከተመስገን ጋር እንግዲህ ተሰናብታ እንደሄደች እንግዲህ አይተናል። ስለዚህ እዛ ጋር ሊዲያም የሆነ ፍርሃት ፈጥሮባት ሊሆን ይችላል ወደ ቤት የተመለሰችው። አሁን ላይ ትንሽ እየተጋለጠች ስለሆነ በተለይ ደግሞ ማያ ሙሉ ሚስጥሯን ስለያዘች ያንን የተናገረች ሰዓት ሊዲያ ስለሚያበቃላት ቀድማ ያን ቤት ለቃ ወጣለች ማለት ነው። ስለዚህ ደግሞ አሁን ላይ ትሁት ደጀኔን ስላየችው ይሄንን ነገር ቤት ሄዳ በምታወራበት ሰዓት ሁሉም ሰው ደጀኔ ዛጋ እንዳለ ስለሚያቅ ለትሁት ብቻ ስለሆነ የደበቋት አሁን ላይ ትሁት መረበሿ አይቀርም። ከተረበሸች አይቀር ደግሞ ብላ ማያ ዛጋ የትሁት ሰርግ እንዳይበላሽ በማለት የሊዲያ ማንነትንም ልታጋልጥ ትችላለች። ሊዲያ እንግዲህ የደጀኔ የአክስት ልጅ መሆኗን ዛሬ አይተናል። ስለዚህ እንግዲህ እሷ ወንድሟን እንደያዘባት እንግዲህ ተናግራለች። ለዛም እንግዲህ ያስፈራራ እሱን እንደሚገል እየተናገረ ያንን ነገር አስገድዷት እንድታረግ እንዳዘዛት ለማያ ነግራት ነበረ። ይሄ ነገር ፈጥራ እያወራች ይሁን የእውነት ይሁን የሚታወቅ ነገር የለም ማለት ነው። ስለዚህ ይሄንን ነገር ማያ ዛጋ ሊዲያ ሆን ብላ ዛቤት እነ ትሁትን ልታለያያቸው እና ደግሞ ተመስገንን የራሷን ለማድረግ ይሄ ሁሉ ነገር ሴራ የፈጠረችው ታመም ያለው የሚለው ነገር ሁሉ በሙሉ ውሸት መሆኑን ማያ ከተናገረች እዛ ጋር ሊዲያ ያልቅላታል ማለት ነው። ለዛም ይመስላል እነሱ ከማወቃቸው በፊት ብሸሽ ይሻለኛል ብላ ማለት ነው። እንግዲህ ማያ ከዚህ በፊትም ቢሆን ስለ ሊዲያ የሆነ ነገር ተሰምቷት ነበረ። የሆነ ቦታም እንደምታቃት ስታወራ ነበር። ሁሉም ሰው ግን ያው ችላ ብሏታል። ማያ ደግሞ በሰዓቱ ያ ነገር ትዝ ሊላት አልቻለምና ዛሬ ላይ ሊዲያ ስታወራ በስልክ ከደጀኔ ጋር መስማቷ ያንን ነገር በደንብ እንድታስታውስ አድርጓታልና አሁን ላይ እንግዲህ የትሁትን እና የተመስገንን ሰርግ እንግዲህ አሪፍ ለማድረግ ይሄ መረጃ መውጣቱ ደግሞ በጣም አሪፍ ነው ማለት ነው። እዛ ጋር ደጀኔ ላይም ቢሆን የሆነ እርምጃ መውሰድ አለባቸው ማለት ነው። እዛ ጋር ሊዲያን ብቻ ከቤት አባረሯት ማለት ያው ባትባረርም አሁን በራሷ ወጣለች። ግን ደግሞ ሚስጥሯም ታውቆባት እዛ ቤት ድርሽ እንዳትደረግ ብትደረግም ግን እስከዛሬ ስታደርገው የነበረው ሴራ በሙሉ በደጀኔ ትዕዛዞች የመጡ ስለሆኑ ደጀኔን እዛ ጋር የሆነ ነገር ካላደረጉ ከባድ ችግር ነው የሚፈጠርባቸው ማለት ነው። ደጀኔም እንግዲህ ዛሬ ላይ እንደሰማነው ከሆነ በጣም ሲፎክር ነበረ። አንተ በህልም ነው እንጂ በእውነ አታገባትም ትሁትን እያለ ሲፎክር ነበረ። እንግዲህ ለሰርጋቸው የተደገሰውን እንግዲህ ለተስካር እንደሚሆን ሲፎክር ነበረ። ስለዚህ ደጀኔ አሁን ላይ ፍርሃቱን ትቶ እነ ትሁት ላይ የሆነ ነገር ለማድረስ እንግዲህ ቆርጦ ተነስቷል ማለት ነው።
ስለዚህ ይሄ ነገር ተመስገን ወዲያውኑ የሆነ መፍትሄ ሊፈልግ ይገባል። ወይም በፖሊስም ሆኖ ወይም ከሶትም ቢሆን እዛ ጋር እነሱን እየረበሻቸው እየበጠበጣቸው ስለሆነ እሱን ከነሱ እንዲርቅ ማድረግ አለባቸው ማለት ነው። እዚህ ጋር የደጀኔ ቤተሰቦችን ቢሆኑ እንግዲህ ልክ እያደረጉ አይደሉም ማለት ነው። እዚህ ጋር እሱ የሚያደርገውን ነገር ማበረታታት የለባቸውም። ደጀኔ እዚህ ጋር በጣም ትልቅ ጥፋት እያጠፋ ነው ማለት ነው። ትሁት ላይ ከዚህ በፊት ተኩሶባት ነበረ። በአሁኑ ደግሞ ምን ሊያደርግ እንዳሰበ አይታወቅም። ምናልባትም አይታወቅም ያኔ ያደረገውን ነገር ዛሬ ላይም ሊደግመው ይችላል። ስለዚህ እዛ ጋር ደጀኔ ላይ የሆነ እርምጃ ካልተወሰደ በጣም አደጋ ነው የሚሆነው ለነተመስገን ማለት ነው። ያው አሁን ላይ ትሁት ያየችውን ነገር ለተመስገን ሄዳ በምትናገርበት ሰዓት ተመስገን መናደዱ አይቀርም። ስለዚህ ወዲያውኑ እሱን ፈልጎ የሆነ ነገር ማድረጉ አይቀርም። ግን ደግሞ ተመስገን ሁልጊዜ የሚያደርገው ጸብ ነው። ደጀኔን ባየው ሰዓት ምናልባት ሊጣለው ይችላል። ይሄ ነገር ደግሞ መፍትሄ ሊሆን አይችልም። ለጊዜው ሊጎዳው ይችላል ደጀኔን። ግን ደግሞ ደጀኔ ተጎዳው ብሎ ሸሽቶ እንደ ድሮ አይሄድም። አሁን ላይ አይተነዋል፣ በጣም ደፋር ሆኗል ማለት ነው። ስለዚህ ቆርጦ ስለተነሳ ዘጋ ጉዳት ቢያደርስበት ራሱ ነገ ላይ ተመልሶ እንግዲህ ዋጋ እንደሚያስከፍለው መገንዘብ አያቅተንም። ስለዚህ ተመስገን ዘጋ ብልጥ ሆኖ የሆነ ነገር ማድረግ አለበት እንጂ ዝም ብሎ ሩጦ ወጥቶ ደጀኔን መደብደብ የለበትም ማለት ነው። ካለበለዚያ ይሄ ሰርጋቸው እንግዲህ መበላሸቱ የማይቀር ነው ማለት ነው። ሰርጋቸው እንግዲህ ካነሳን አይቀር ሌላ የሚያበላሹ እንግዲህ የሁለቱ ጓደኞች መጥተዋል ማለት ነው። በትሁትም በኩል ያለችው ጓደኛና በተመስገንም በኩል ያለው ጓደኛ አለመግባባት ላይ እንግዲህ እንዳሉ ሰምተናል። ግን ደግሞ እዛ ጋር የነሱ አለመግባባት ትሁትንና ተመስገንን እያጣላ ነው። ዛሬ ትሁትና ተመስገን በዚህ ምክንያት ሁለቱም ለየራሳቸው ጓደኞች እያገዙ ሲጨቃጨቁ ነበረ ማለት ነው። ይሄ ነገር ደግሞ የነሱ መጣላት ትሁትንም እንዲጣሉ እንዲጨቃጨቁ እያደረጋቸው ነው። እዛ ጋር ደግሞ የተመስገን ጓደኛ ይሁን ወይስ ደግሞ የትሁት ጓደኛ ትሁን ጥፋት ያጠፉት አይታወቅም። ሁለቱም ለየራሳቸው ጓደኛ ሆነው ደግፈው እየተከራከሩ ነው ያሉት ማለት ነው። ስለዚህ እዛ ጋር እነሱን አስማምቶ ሚዜ አድርጎ ሰርጉን ማስቀጠል ራሱ በጣም ከባድ ነው የሚሆነው ማለት ነው። ከነሱ ይልቅ ሌላ ሰላማዊ የሆነ ጓደኛቸውን ጠርተው ነበረ ሚዜ ማድረግ የነበረባቸው ማለት ነው። ግን ደግሞ ይሄንን ያደረጉት ሚዜ የሚሆንላቸው ሰው ስላጡ ነበረ ማለት ነው። እንደውም ትሁት ከጓደኛዋም አልፋ እንግዲህ ሌላኛዋ ሚዜ ሊዲያ ነበረች። ያው ሊዲያ አሁን ላይ የትሁት ሚዜ ልትሆን አትችልም። ማያም እንደተናገረችው ከሆነ የትሁት ሚዜ የምትሆን ከሆነ መረጃውን እንግዲህ አውጥታ የእሷን ጉድ እንደምትዘረግፍ ተናግራ ነበር። ሁሉም ባሉበት እንደምታዋርዳት፣ ስለዚህ ይሄን እንዳታደርግ አስጠንቅቃታለች ማለት ነው። ስለዚህ እዛ ጋር ደግሞ ሌላ እሷ እንኳን ሚዜ ባትሆን የትሁት ጓደኛ ሚዜ መሆኗ ራሱ በጣም ከባድ ነው። እዛ ጋር ከተመስገን ጓደኛ ጋር በጭራሽ ሊስማሙ አይችሉምና ሰርጋቸው እንዲበላሽ እነሱም አንድ ምክንያት ሊሆኑ ይችላሉ ማለት ነው። ስለዚህ